በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ስም ሁላችንም አስቀድሜ ሰላም እላችኋለሁ። እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። ይህንን የትምህርት ጊዜ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንጀምራለን። እግዚአብሔር ይህንን ጊዜ ደግሞ ባርኮ ይሰጠናል ብዬ በጣም ተስፋ አደርጋለሁ። ቅዱስ ቃሉ ወደ እኔና ወደ እናንተ ይመጣል። እግዚአብሔር አምላክ በቃሉ አማካኝነት ደግሞ ይናገረናል። መጽሐፍ ሲናገር እግዚአብሔር ተናገረ እኔም ይህንን ብቻ ሰማሁ፣ ኃይል እግዚአብሔር ነው ይላል። እግዚአብሔር ሲናገር የሚሰማ ሰው ወገኖቼ ኃይል ይሆንለታል፣ ደስታ ይሆንለታል፣ ሰላም ይሆንለታል፣ መንፈሳዊ እድገት ይሆንለታል፣ ለውጥ ይሆንለታል። በጣም ብዙ ባርኮቶችን ከእግዚአብሔር ቃል መካፈል ይችላል ማለት ነው። ስለዚህ በጌታ ስም ጊዜያችንን ለጌታ አሳልፈን በመስጠት የጀመርነውን የይሁዳን መልእክት እንቀጥላለን። እንደምናስታውስ ባለፈው ሳምንት ይሁዳ ራሱን ከማስተዋወቁ ጋር ተያይዘው ሁለት ዋነኛ ነጥቦችን አንስተዋል። አንደኛ ራሱን ሲያስተዋውቅ መልእክቱን ለጻፈላቸው ሰዎች ያላቸው ምንድነው? እኔ የኢየሱስ ክርስቶስ አገልጋይ ነኝ ብሏቸዋል። በሁለተኛ ደረጃ ደግሞ እናንተ የምታውቁት የያዕቆብ ወንድም ነኝ ብሎ ራሱን እንግዲህ እንዳስተዋወቃቸው ተመልክተናል። ዛሬ ከሰላምታው ጋር ደግሞ ተያይዞ ምንድነው የምንማረው የሚለውን ነገር ለማየት እንሞክራለን። ራሱን ከማስተዋወቁ ባሻገር እነዚህም ወገኖች እጅግ በጣም በተመረጡ ቃላቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ያደረገልንን እንደሚገባ አድርገው ሊያሳዩ በሚችሉ የበረከት ቃሎች ወገኖች ወይ ሰላምታን ሲያቀርብላቸው እንመለከታለን። እንግዲህ እነዚህ የበረከት ቃሎች ይሁዳ የጠቀሳቸው ምንድን ናቸው ብለን ስንል እነዚህ ቃሎች ወገኖቼ ወደ 6 ይደርሳል። እስቲ አንድ በአንድ ልንገራችሁ። የመጀመሪያው መጠራት፣ ሁለተኛ መወደድ፣ ሶስተኛ መጠበቅ፣ አራተኛ ምሕረት፣ አምስተኛ ሰላም፣ ስድስተኛ ፍቅር የሚሉ ቃላቶችን ያነሳል። እንዳልኳችሁ እነዚህ 6 ዋነኛ ነጥቦች እግዚአብሔር አምላክ በክርስቶስ ኢየሱስ ያደረገልንን እንደሚገባ ሊያመለክቱ፣ ሊያሳዩ፣ ሊገልጡ የሚችሉ እጅግ በጣም የተወደዱ እጅግም በጣም የሚባረኩ የበረከት ቃሎች ሆነው እንመለከታለን ማለት ነው። በተለይ ስለ መጠራት፣ ስለ መወደድ፣ ስለ መጠበቅ በምናስብበት ጊዜ ሁል ጊዜ በልባችን ሊኖሩና ልናስባቸው የተገቡ ናቸው። ከዛም ባሻገር ስለ ምሕረት፣ ስለ ሰላም፣ ስለ ፍቅር ደግሞ ስናስብ በሕይወታችን የሚበዙና ሊትረፈረፉ ደግሞ የሚገባቸውም እንደሆኑ መጽሐፍ ቅዱሳችንን ስናጠና ይህንን እውነት ያስተምረናል። እስቲ ከዚህ በመቀጠል አንድ በአንድ እነዚህን ቃሎች ለመመልከት እንሞክር። እንዳልኳቸው እነዚህ ቃሎች እጅግ የሚባርኩ የበረከት ቃሎች ናቸው። የጌታችን የኢየሱስ ክርስቶስን ለኔና ለእናንተ ያደረገልንን ነገር እንደሚገባ አድርገው የሚገልጡልን፣ እንደሚገባ አድርገው የሚያሳዩ፣ እንደሚገባ አድርገው የሚያመለክቱን ቃሎች ናቸው። ስለዚህ አንድ በአንድ ብንመለከታቸው ወገኖች ወይ ለኔና ለእናንተ ድንቅ መልእክት ናቸው ማለት ነው። ስለዚህ ከመጠራት እንጀምር። በመጀመሪያ መጠራት የሚለውን ነገር እናንሳ። እኔና እናንተ እንግዲህ በክርስቶስ ኢየሱስ ጸጋ ለድነት ከተጠራን በኋላ እግዚአብሔር አምላክ በዚህ በድነት ጥሪ ውስጥ ወገኖች ወይ ለምን እንደጠራን መጽሐፍ ቅዱሳችን በግልጽ ይነግረናል። በመጀመሪያ የሮሜን መልእክት መጽሐፍ ምዕራፍ 1 ቁጥር 1 ስታነቡ እግዚአብሔር ከጳውሎስ ለአገልግሎት ከመጠራት ጋር ተያይዞ የድነት ጥሪ ውስጥ የአገልግሎት ጥሪ እንዳለ ልንመለከት እንችላለን። ስለዚህ እግዚአብሔር አምላክ እኔና እናንተ ጠርቶናል ስንል ከድነት ጥሪያችን ጋር ከዘላለም ሕይወት ጥሪ ጋር ለአገልግሎትም እንደጠራን የእግዚአብሔር ቃል ያስተምረናል። ከዛ ባሻገር ገላትያ መጽሐፍ ምዕራፍ 5 ቁጥር 13 ደግሞ ሲናገር ምን ይላል? ለአርነት ተጠርታችኋል ብሎ ሲናገር እናያለን። ከዚያም በጴጥሮስ መልእክት ምዕራፍ 3 ቁጥር 1 አንደኛ ጴጥሮስን ስናነብ በረከትን እንድንወርስ ደግሞ ተጠርተናል ይለናል ጴጥሮስ። በሮሜ መጽሐፍ ምዕራፍ 1 ቁጥር 6 እንደገና ወደ ሮሜ መልእክት መለስ ብለን በምንመለከትበት ጊዜ እግዚአብሔር ለክርስቶስ እንድንሆን ጠርቶናል ብሎ ሲናገር እንመለከታለን። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 2 ላይ ደግሞ ቅዱሳን እንድንሆን ተጠርተናል ይላል። እግዚአብሔር የተመሰገነ ይሁን። ይሄ የድነት ጥሪያችን የቅድስና ጥሪ ነው ወገኖቼ። እንዲሁም ደግሞ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 9 ላይ የእግዚአብሔር ቃል ሲናገር ከጌታ ጋር ህብረት እንድናደርግ ደግሞ ምን ተብለናል? ተጠርተናል ብሎ ሲናገር እናያለን። ከዛም ባሻገር በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ከቁጥር 9 እስከ 10 ድረስ ከድቅድቅ ጨለማ ወደ አስደናቂ ብርሃን እንደተጠራን መጽሐፍ ቅዱሳችን ይነግረናል። እንግዲህ ይሄ ጥሪ ወገኖቼ ከድነት ጥሪ ጋር ተያይዞ ወደኛ የመጡ ጥሪዎች ናቸው። ስለዚህ ይሁዳ ስለመጠራት መልእክቱን ሲያስተላልፍ ለእነዚህ ሰዎች ሰላምታን ከመጠራት ጋር ተያይዞ ሲያቀርብላቸው የምንመለከተው ከዚህ አንጻር ነው። መጽሐፍ ቅዱሳችን ስለመጠራት ከዚህም ባሻገር በብዙ ያስተምረናል እና
የኔና የእናንተ ጥሪ ወገኖች ሆይ ሰማያዊ የሆነ መለኮታዊ የሆነ ጥሪ ነው። ይህም ደግሞ በዕብራውያን መጽሐፍ ምዕራፍ 3 ቁጥር 1 ላይ በእግዚአብሔር ቃል ውስጥ ምን ይላል? ስለዚህ ከሰማያዊ ጥሪ ተካፋዮች የሆናቸው ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ምን በሉ ይላል? ተመልከቱ ብለው ሲናገር እንመለከታለን። ስለዚህ የኔና የእናንተ ጥሪ ሰማያዊ ነው። የኔና የእናንተ ጥሪ መለኮታዊ የሆነ ጥሪ ነው። የጠራን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል እግዚአብሔር አምላክ እኔና እናንተን ወገኖቼ ጠርቶናል ማለት ነው እና ይሁዳ በመልእክቱ ይህንን ለነዚህ ተደረሰያን ለነዚህ መልእክቱን ለሚጽፍላቸው ወንድሞችና እህቶች ሲያሳስብ ነው የምንመለከተው። ጥሪያቸውን እንዲያስቡ ሲያደርጋቸው እንመለከታለን ማለት ነው። ይሁዳ ለእነዚህ ቅዱሳን ስለመጠራታቸው ማሳሰብ የፈለገበት ዋነኛ ምክንያት ምንድን ነው ብለን ስንል መጽሐፍ ቅዱሳችንን ስናጠና የመጀመሪያው ነገር መጠራታቸውን እንዲመለከቱና እንዲያጸኑ ነው ወገኖቼ። ምክንያቱም መጠራታቸውን የሚያናጋ አደገኛ የሆነ የስህተት ትምህርት ወደ መካከላቸው ስለመጣ ማለት ነው እና ከዛም ባሻገር ለምን እንደተጠሩ ደግሞ እንዲገነዘቡና እንዲያውቁ ነው። እንዲሁም ደግሞ ከየት እንደተጠሩም ደግሞ እንዲገነዘቡ እንዲያውቁ ነው። ለምሳሌ በዚህ በአንደኛ ጴጥሮስ መጽሐፍ 2 ቁጥር 9 እስከ 10 ቅድም በነገርኳቸው የመጽሐፍ ቅዱስ ክፍል ውስጥ እግዚአብሔር ከየት ጠራን ይላል? ከድቅድቅ ጨለማ ወዴት ነው የጠራን? ወደ አስደናቂ ብርሃን ነው ብሎ መጽሐፍ ቅዱሳችን ይነግረናል ማለት ነው። እንዲሁም ደግሞ ወገኖቼ የጠራቸውን እርሱ ምን እንዲሉት ነው? እንዲያውቁት ነው እና በአጠቃላይ ይሁዳ ራሱን በማስተዋወቁና በሰላምታው ስለመጠራት ያነሳበት ዋነኛ ምክንያት ጥሪያቸውን የሚያስጥል መጠራታቸውን እንዳይመለከቱና እንዳያጸኑ የሚያደርግ ጠማማ ትምህርት በመካከላቸው ስለነበረ ነው። ለዚህ ነው ተጠርታቸዋል ብሎ የሚያሳስባቸው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እግዚአብሔር አምላክ ጠርቷቸዋል ብሎ ለዚህ ያሳስባቸዋል ማለት ነው። ስለዚህ የእግዚአብሔር ቃል እንደዚህ ይላል። ይሁዳ መልእክት መጽሐፍ ምዕራፍ 1 ላይ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ብለው የእግዚአብሔር ቃል ይናገራል። እንግዲህ ስለ እምነታችን የምንጋደለው መጠራታችንን በመመልከትና በማጽናት እንደሆነ ልናውቅ ይገባል። ስለ ይሁዳ መልእክት ባለፈው ሳምንት ባነሳንበት ወቅት እንደርሳ አድርገን የሰጠነው መጋደል ነው ወገኖቼ። ተጋደሉ የሚል ርዕስ ሰጥቼው እንደነበረ ነግሬያችሁ ነበር። ስለዚህ ስለ እምነቴ የምጋደለው እንዴት ነው ብላችሁ ካላችሁ ስለ እምነታችን የምንጋደለው መጠራታችንን በመመልከትና በማጽናት ነው ወገኖቼ፣ በማጽናት ነው። ስለዚህም ነው ይሁዳ ስለ መጠራታቸው አንስቶ የምንመለከተው። በሁለተኛ ደረጃ የምንመለከተው መወደድ የሚለውን ሀሳብ እንድንመለከት አስቤያለሁ። በሁለተኛ ደረጃ እንግዲህ የሚጠቀመው የበረከት ቃል መወደድ የሚለው ነው። በእግዚአብሔር አብ ተወደው ይላል። እኔና እናንተ በእግዚአብሔር አብ የተወደድን እግዚአብሔርም ደግሞ ለእኔና ለእናንተ ያለውን ፍቅር የገለጠው ልጁን መድኃኒታችን ኢየሱስ ክርስቶስን እስከ መስቀል ሞት ድረስ አሳልፎ በመስጠት እንደሆነ ይህ መጽሐፍ ቅዱሳችን በስፋት ያስተምረናል። እግዚአብሔር አብ በልጁ ስለወደደን ለእኔና ለእናንተ የሆነልን ወይንም ደግሞ ያደረገልን ነገር ምንድን ነው የሚለውን ከዚህ በመቀጠል ለማየት እንሞክራለን። መቼም መወደዳችን የእግዚአብሔርን ትልቅ ፍቅር ነው የሚያሳየው ወገኖች። መወደዳችን የሚበልጥ ፍቅር ወደር የማይገኝለትን የእግዚአብሔርን ፍቅር ነው የሚያሳየው። እግዚአብሔር ይመስገን እኔና እናንተን እንደ እግዚአብሔር የወደደን የለም ወገኖች። እንደ እግዚአብሔር በፍቅር ለእኔና ለእናንተ የተገለጠልን የለም። ስለዚህ ምን አደረገልን እግዚአብሔር አምላክ? ስለወደደን በልጁ በኢየሱስ ክርስቶስ ምንድን ነው የተደረገልን ብለን ስንል የኤፌሶን መጽሐፍ ምዕራፍ 1 ሙሉን ማጥናት ማንበብ እንችላለን። በመጀመሪያ ለእርሱ ልጆች እንድንሆን አስቀድሞ ወስኖናል። የፈቃዱን ምስጢር ወገኖቹ አስታውቆናል። ከክርስቶስ ጋር ሕይወት ሰጥቶናል። እኔና እናንተ በጸጋ ድነናል። እግዚአብሔር የተመሰገነ ይሁን። የዘላለም መጽናናት በጎንም ተስፋ ደግሞ ሰጥቶናል። ከኃጢአታችንም ደግሞ በደሙ አጥቦናል። እኛ ደግሞ ቤዛነትን ወዳገኘንበት ወደ ልጁ ፍቅር መንግስት ወገኖቼ ፈልሰናል። ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ ይሁዳ ራሱን በማስተዋወቅና በሰላምታው ስለመወደዳቸው የሚያነሳው በእግዚአብሔር መወደዳቸውን የሚያስተምር አደገኛ የሆነ ጠማማ ወንጌል በእነዚህ ቅዱሳን መካከል ስለተነሳ እንደሆነ ልናስተውል ይገባናል። በሶስተኛ ደረጃ መጠበቅ ነው። ቁጥር 1 ላይ ምን ይላል? በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ይላል። መጠበቅ የሚለው ቃል ለኢየሱስ ክርስቶስ መሆናችንን የሚያሳይ ነው። በእግዚአብሔር አብ ስለተወደድን ለኢየሱስ ክርስቶስ መሆናችን የተጠበቀ መሆኑን መጽሐፍ ቅዱስ ያስተምረናል። እኔና እናንተ ለኢየሱስ ሆነናል። ለዚህ ነው ሐዋርያው ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 28 ላይ ወገኖች ሆይ ለእርሱ የመሆንና የማመልከው እግዚአብሔር ብሎ ሲናገር እንመለከታለን። እኛ የእርሱ ነን፣ እኛ የጌታ ነን። በጌታ ካመንን በኋላ
እኛ ለጌታ ሆነናል። ይህንን ነው እንግዲህ ይሁዳ የሚያነሳላቸው። እግዚአብሔር የተመሰገነ ይሁን። በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ብሎ የእግዚአብሔር ቃል የሚናገረው ከዚህ አንጻር ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ከቁጥር 37 እስከ 40 ድረስ እንዲህ ይላል፣ አብ የሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው፣ ልጁን አይቶ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን ምን እለዋለሁ ይላል፣ አስነሳዋለሁ ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን። እንግዲህ አማኝ በአብ የተወደደ ነው። እግዚአብሔር የተባረከና የተመሰገነ ይሁን። ስለዚህ በዚህ መጽሐፍ ቅዱስ ክፍል ውስጥ ምን ይላል? ወደ ኢየሱስ እንደምንመጣ ከቶ ደግሞ ከመጣም በኋላ ወደ ውጭ እንደማያወጣን እንደማንጠፋ በመጨረሻም ደግሞ ትንሣኤ እንደሚሆንልን ይናገራል ማለት ነው። ለምን? እኔና እናንተ ለኢየሱስ ክርስቶስ ሆነናል። እግዚአብሔር ይመስገን። እኔና እናንተ የኢየሱስ ነን። ሐዋርያው ጳውሎስ እንደሚለው ልክ እንደዚሁ ማለት ነው። ስለዚህ በዚህ እግዚአብሔር ቃል ውስጥ መውጣት፣ መምጣት፣ አለመውጣት፣ አለመጥፋትንና መነሳትን ወይንም ደግሞ ትንሣኤን ሲናገር ነው የምንመለከተው። እንግዲህ እነዚህ ቃላት አማኝ ለክርስቶስ የተጠበቀ መሆኑን ነው የሚያመለክቱት። መዳናችን ወገኖቹ አንድ እውነት ልንገራችሁ ፈጽሞ የተጠበቀ ነው። ይሁዳም ለነዚህ አማኞች የሚላቸው ይህንን ነው። አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ከቁጥር 3 እስከ 5 የእግዚአብሔር ቃል እንደዚህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕይወት ተስፋና ለማይጠፋ እድፈትን ለሌለበት ለማያልፍ ርስቱ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላቸዋል ብሎ ሲናገር እንመለከታለን ማለት ነው። እና በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ምን ብሎላቸዋል? ቀርቶላቸዋል ይላል። እና ይሁዳ ለኢየሱስ ክርስቶስ ተጠብቃቸዋል የሚለው ለኢየሱስ ክርስቶስ ከመሆናችን የሚያወጣ ወይንም ደግሞ የሚያስጥል አደገኛ ትምህርት እነዚህ ቅዱሳን ስለጠበቃቸው ነው። እና እነዚህን ቃላቶች መቼም ይሁዳ እንዲሁ ዝም ብሎ እንዳላነሳ ላሳስባችሁ ልነግራችሁም እወዳለሁ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ሌላው እንግዲህ ይሁዳ በሰላምታ ውስጥ የሚያነሳው በሕይወታችን ሊበዙና ሊትረፈረፉ ስለሚገባቸው በረከቶች ወይንም ደግሞ ስጦታዎች አንስቶ ነው የምንመለከተው። እነዚህ በረከቶች በይሁዳም ሆነ በሌሎች መልእክቶች ውስጥ የተጠቀሱ ሆነው እናገኛቸዋለን። የእግዚአብሔር ቃል እንደዚህ ይላል፣ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ካለ በኋላ ምሕረትና ሰላም ፍቅርም ይብዛላችሁ ብሎ ሲናገር እናያለን። ይብዛላችሁ ማለት ወገኖቼ ይትረፍረፍ ማለት ነው። አስቀድመን ይብዛላችሁ የተባልናቸውን ስጦታዎችና በረከቶች እስቲ እንመልከት። በመጽሐፍ ቅዱሳችን ውስጥ እንዲሁ ይብዛላችሁ የተባልነው እነዚህ በረከቶች፣ እነዚህ የበረከት ቃሎች ወገኖቼ፣ እነዚህ ስጦታዎች ምንድን ናቸው ብዬ እንዲሁ ከእግዚአብሔር ቃል አይቻለው ማብራሪያ ሳልሰጥ እንዲሁ ልንገራቸው። የመጀመሪያ ይብዛላችሁ የተባለው ምስጋና ነው። ከዛም ባሻገር ሰላም ነው ወገኖቼ፣ ምሕረት፣ ፍቅር፣ ጸጋ፣ ሕይወት፣ የጌታ ስራ፣ ፍሬ፣ መጽናናት፣ ደስታ፣ የጸጋ ስጦታ ያለን ነገር ኢቭን ምድራዊ የሆነው ያለን ነገር እንኳን እንዲበዛልን መጽሐፍ ቅዱስ ይናገራል። እነዚህ እንግዲህ ወገኖቼ ስጦታዎች፣ እነዚህ በረከቶች እንዲበዙልን እንዲትረፈረፉልን የእግዚአብሔር አምላካችን ፈቃድ ነው። እነዚህ በረከቶች እግዚአብሔር የሚያበዛልን እኛም ልናበዛቸው ደግሞ የተገቡ ናቸው። እነዚህ በረከቶች ያገኘነው ጌታችን መድኃኒታችን ኢየሱስ ክርስቶስን ካመንበት ዕለት ጀምሮ ነው። ከክርስቶስ ኢየሱስ ጋር የተሰጡን ናቸው። እነዚህ በረከቶች ወገኖቼ ወይ የሚበዙ ናቸው። እነዚህ በረከቶች ሰዎች ይፈልጓቸዋል። ነገር ግን ጌታችን ኢየሱስ ክርስቶስን እስካላወቁት ድረስ የእነዚህ በረከቶች ተካፋይ ሊሆኑ አይችሉም። ሊበዛላቸውም ከቶ ደግሞ ምን አይልም አይችሉም። እነዚህ በረከቶች ለሌሎች የምናካፍላቸው፣ ወደ ሌሎች የሚጋቡ፣ ወደ ሌሎችም ደግሞ የሚዛመቱ በረከቶች እንደሆኑ ልናውቅ ይገባል። መቼም ዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 10 ላይ ሲናገር የእግዚአብሔር ቃል ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ብሎ ሲናገር እንመለከታለን። ይህ የተቀበልነው ሕይወት የሚበዛ ነው ወገኖቼ፣ የሚትረፈረፍ ነው፣ ወደ ሌሎች የሚሄድ ነው፣ ወደ ሌሎች የሚጋባ ነው፣ ሌሎችም ወደ እግዚአብሔር መንግስት ወደዚህ ባርኮት ወገኖቼ የሚጠራም እንደሆነ ደግሞ ልናውቅና ልንረዳ ይገባናል። ስለዚህ መጽሐፍ ምን ይላል? ይብዛላችሁ
በዛ ይበዛልኝማል ያበዛላችሁማል ብለው በተለያየ መጽሐፍ ቅዱስ ክፍል ውስጥ ስለነዚህ ነገሮች መትረፍረፍ ይነግረናል ማለት ነው እግዚአብሔር ቃል። ከዚህ በመቀጠል እንግዲህ ይሁዳ በምልክቱ ያነሳቸውን በሕይወታችን ሊበዙ ስለሚገባቸው 3 ዋነኛ በረከቶችን አነሳላቸዋለሁ። የመጀመሪያው ወገኖቼ ምሕረት ይብዛላችሁ የሚለው ነው። መቼም ስለነዚህ በረከቶች በምናስብበት ጊዜ ሐዋርያቱ በመልእክታቸው መጀመሪያና በመልእክታቸው መጨረሻ ላይ ብዙ ጊዜ አንስተዋቸው በእግዚአብሔር ቃል ውስጥ እንመለከታለን። ወገኖቼ ምሕረት ይብዛላችሁ። ምሕረት ምንድን ነው? ምሕረት የእግዚአብሔር የርኅራኄ ባህሪ ነው። ምሕረት ቅጣት ለሚገባው የሚሰጥ ይቅርታ ነው። ምሕረት ለተቸገሩ እርዳታ ማድረግ ነው። ምሕረት አማኞች ወገኖቼ ምሕረት እንድናደርግ ደግሞ የታዘዝንበትም ሆኖ እንመለከታለን። መቼም ምሕረት አሁን እኔ የነገርኳችሁ ይሄ ብቻ አይደለም። ስለ ምሕረት መጽሐፍ ቅዱሳችን በስፋት በብሉይ ኪዳንም አዲስ ኪዳንም ያስተምረናል። እግዚአብሔር ለሰው ሁሉ ያበዛው አማኞችን ለሌሎች አብዝተን የምናደርገው ልናደርገው ደግሞ የተገባ ነው። ምሕረት የእግዚአብሔር ምሕረት ለእኛ ዘላለማዊ እንደሆነ ሲገባል እኛም ደግሞ ለሌሎች ምሕረት ማድረግ በፍጹም አንቸገርም። ወገኖቼ ምሕረት ይበዛልናል። ስለ ምሕረቱ ደግሞ እግዚአብሔር አምላካችንን በብዙ ልናመሰግነው ይገባል። ምናልባት ይሁዳ ስለ እግዚአብሔር ምሕረት የሚያነሳው የእግዚአብሔርን ምሕረት የሚያስነሳ በምሕረቱም ደግሞ እንዳይታመኑ የሚያደርግ በምሕረቱ እንዲቀልዱ የሚያደርግ አደገኛ የሆነ የስህተት ትምህርት በመካከላቸው ስለተነሳ ነው እላቸዋለሁ። ወገኖቼ ሆይ ምሕረት ይብዛላችሁ። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ለእኔና ለእናንተ ስለ ምሕረት የተገለጠልን በጌታ በኢየሱስ ክርስቶስ ያገኘነውን ምሕረት ስለተረዳን ነው፣ ስላወቅን እና ይሄ ምሕረት ወገኖች ሆይ ለእኔና ለእናንተ ተገልጧል። ይህ ምሕረት ደግሞ ለእኔና ለእናንተ እንዲበዛልን የአምላካችን የእግዚአብሔር ፈቃድ ነው። ሌላው ሁለተኛው ሰላም ይብዛላችሁ የሚል ነው። ሰላም ይብዛላችሁ የሚለው ቃል በብሉይ ኪዳን ነገሥታት በሚልኳቸው መልእክቶች መጀመሪያ ላይ የሚገኘው ነው እናያለን። በብሉይ ኪዳን ውስጥ ለምሳሌ በዳንኤል ትንቢት ውስጥ ምዕራፍ 4 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል፣ ከንጉሥ ናቡከደነፆር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ሰላም ይብዛላችሁ ብሎ ሲናገር እናያለን። ይህንኑ ቃል በምዕራፍ 6 ቁጥር 25 ላይ ዳርዮስ ልክ እንደ አባቱ እንደ ናቡከደነፆር ሰላም ይብዛላችሁ ብሎ በምድር ወደሚቀመጡት ነገሥታት ሁሉ መልእክት እንደላከ እንግዲህ በእግዚአብሔር ቃል ውስጥ እንመለከታለን። እነዚህ አባትና ልጆች ሁለቱም በመልእክታቸው ውስጥ ሰላም ይብዛላችሁ ብለው በመልእክታቸው መጀመሪያ ላይ አብዝተውት እንመለከታለን። በእርግጥ ይህ መልእክት ይሄ ሰላም ይብዛላችሁ የሚለው መልእክት ከአዲስ ኪዳኑ የተለየ ነው። አዲስ ኪዳኑ አእምሮን ስለሚያልፍ ሰላም፣ ወደ ውስጣችን ዘልቆ ስለገባ ሰላም፣ በምንም አይነት ሁኔታና ተግዳሮት ስለማይናወጠው ሰላም ነው የሚያወራው። የእነሱ ግን የመልካም ምኞት መግለጫም እንደሆነ ልናውቅና ልንረዳ ይገባናል ማለት ነው። ወገኖቼ እና እናንተ እግዚአብሔር አምላክ የሰጠን ሰላም ዓለም እንደሚሰጠን አይነት ሰላም አይደለም። ዓለም የምትሰጠው ሰላም አለ፣ ጊዜያዊ የሆነ ሰላም ማለት ነው። የኔና እናንተ ግን በክርስቶስ ኢየሱስ የሆነልን ሰላም አእምሮን ዘልቆ የሚገባ ሰላም ነው። በሁኔታዎች ደግሞ የማይለዋወጥ ሰላም ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ነው። መቼም ይሄ ሰላም የታወጀው በዚህ ምድር ላይ በኢየሱስ ክርስቶስ የልደቱ ሰሞን ነው። መጽሐፍ ሲናገር ምን ይላል? ሉቃስ መጽሐፍ ምዕራፍ 2 ቁጥር 14 ላይ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ አሉ ብሎ መጽሐፍ ቅዱሳችን ይናገራል። ይህን አዋጅ ያወጁት መላእክት ናቸው፣ የሰማይ ሰራዊት ናቸው። ቁጥራቸው አይታወቅም፣ እልፍ አእላፋት ናቸው እና ኢየሱስ በተወለደበት በዚያን ሰሞን ለምድር ያወጁት ሰላም እና ሰላም ይሄ አእምሮን ዘልቀው የሚገባው ሰላም ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ ጋራ የተያዘና የታወጀ እንደሆነ ሊገባ ይገባል ማለት ነው። ይህ ሰላም በክርስቶስ ባመንን ጊዜ የተሰጠን ሰላም። ይህ ሰላም ኢየሱስ ራሱ የሰላም አለቃ የተባለበት ነው። ስብከታችን እና ትምህርታችን ወገኖች ሆይ ቤተክርስቲያን የምትሆን ደግሞ የሰላም ማዕከል ነው። ከጌታችን ከኢየሱስ ክርስቶስ የተነሳ በጎን ስናደርግ የሚበዛ ነው፣ የምንሞላ ነው፣ የመንፈስ ፍሬ የተባለው ነው። በገላትያ መጽሐፍ ምዕራፍ 5 ቁጥር 22 ላይ ማለት ነው። አንድነታችንንም ደግሞ የምንጠብቅበትም እንደሆነ መጽሐፍ ቅዱሳችን ያስተምረናል። ስለዚህ ይሁዳ ሰላም ይብዛላችሁ የሚለው ሰላማቸውን የሚያናጋ የስህተት ትምህርት ስለገጠማቸው ወገኖች፣ ምናልባት በዚህ መልእክት ውስጥ ይሁዳ ከዚህ ጋር አያይዞ እየተናገረም እንደሆነ ሊገባንና ልንረዳ ይገባናል። በሶስተኛ ደረጃ በመጨረሻ ማነሳላችሁ ፍቅር ይብዛላችሁ የሚለውን ነው። ይሁዳ ይብዛላችሁ ያለው ፍቅር እንዴት ያለው
ፍቅር ነው ወገኖች። የፍቅር አይነቶች አሉ፣ ነገር ግን ወደዛ ውስጥ አንገባም። ይሁንና ግን ይሁዳ ይብዛላችሁ ያለው ፍቅር እንዴት ያለውን ፍቅር ነው የሚለውን እስቲ ለማየት እንሞክር። ይሄ ፍቅር ወገኖች ሆይ ያለ ቅድመ ሁኔታ የተወደድንበት ፍቅር ነው። ይህ ፍቅር ጠላቶቻችንን የምንወድበት ፍቅር ነው። ይህ ፍቅር የአንድ ደቀ መዝሙር መታወቂያው ነው። ይህ ፍቅር የኃጢአትን ብዛት የሚሸፍን ነው። ይህ ፍቅር ፍርሃትን አውጥተን የምንጥልበት ነው። ይህ ፍቅር እግዚአብሔርን የማወቃችን መገለጫ ነው። ይህ ፍቅር በፍጹም ኃይላችን እግዚአብሔርን የምንወድበት ፍቅር ነው። ይህ ፍቅር ባልንጀራችንን እንደራሳችን አድርገን የምንወድበት ነው። ይህ ፍቅር ከሁሉ የሚበልጥ መንገድ የተባለው ነው። ይህ ፍቅር ጸንቶ ይኖራል የተባለው ወገኖቼ። ፍቅር እንደዚህ ነው። ይሁዳ ፍቅር ይብዛላችሁ ሲል ይህንን ፍቅር ማለቱ እንደሆነ ሊገባንና ልንረዳ ይገባል ማለት ነው። እንደ እግዚአብሔር ቃል የሆነው ፍቅር እንዴት ነው በሕይወታችን ሊበዛና ታዲያ ሊትረፈረፍ የሚችለው ብለን ካልን ወገኖቼ፣ ያው በመጀመሪያ ማወቅ ያለብን በመንፈስ ቅዱስ ሮሜ መልእክት እንደሚነግረን በእኔና በእናንተ ልብ ላይ ይህ ፍቅር ፈሷል። ነገር ግን እንዴት ሊበዛ እንዴት ሊትረፈረፍ ይችላል ብለን ካልን የመጀመሪያው ነገር ለእግዚአብሔር ቃል በመታዘዝና በመገዛት ነው። ለዚህ ነው በቃሌ ኑሩ ብሎ መጽሐፍ ቅዱሳችን የሚናገር። ከዛም ባሻገር ፍቅር እንዲበዛልን በሕይወታችን ደግሞ እንዲትረፈረፍ በአምላካችን በእግዚአብሔር ፊት በጸጋው ዙፋን ፊት ቀርበን ልንጸልይ እንደሚገባን የኤፌሶን መጽሐፍ ምዕራፍ 3 ከቁጥር 14 እስከ 18 ያለ የመጽሐፍ ቅዱስ ክፍል ይነግረናል። እንዲህ ሲል የእናንተ ስርና መሰረት በፍቅር ይጸና ዘንድ ብሎ የእግዚአብሔር ቃል ሲናገር እንመለከታለን። ጳውሎስ ጸልያለሁ የእናንተ ስርና መሰረቱ በፍቅር ይጸና ዘንድ፣ ከፍታው፣ ጥልቅነቱ፣ ስፋቱ፣ ርዝመቱ ከመታወቅ የሚያልፈው የክርስቶስን ፍቅር ምን እንድትረዱ እጋድላለሁ፣ እጸልያለሁ፣ በጸጋው ዙፋን ፊት እንፈረከካለሁ ብሎ ሲናገር እናያለን። እና በእኔና በእናንተ ሕይወት ውስጥም ፍቅር ሊበዛ ፍቅር ሊትረፈረፍ የሚችለው በጸሎትም እንደሆነ ልናውቅ ይገባል። ለቃሉ መታዘዝ አንድ ነገር ነው። ከዛም ባሻገር መጸለይ ደግሞ ያስፈልጋል። ሌላው በቅዱሳን ሕይወት ውስጥ ፍቅር ሊበዛና ሊትረፈረፍ የሚችለው የተቸገሩ ወገኖችን ደግሞ በመርዳት ካለን ነገርም ደግሞ በማካፈል ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ ምናልባት ይሁዳ ፍቅር ይብዛላችሁ የሚለው ይህን መለኮታዊ የሆነው እግዚአብሔር የሰጣቸው ፍቅር እንዳይበዛ ሊያዳፍን የሚችል የስህተት ትምህርት በመካከላቸው ስለተነሳ ሊሆን ይችላል። እንግዲህ የስህተት ትምህርት ሁል ጊዜ እግዚአብሔር የሰጠንን ሰላም የሚያጨልም ነው። የስህተት ትምህርት ሁል ጊዜ የእግዚአብሔርን ምሕረት እንድንዘነጋ የሚያደርግ ነው። የስህተት ትምህርት ሁል ጊዜ በውስጣችን በመንፈስ ቅዱስ የፈሰሰው ፍቅር የሚያዳፍን እንደሆነ ልናውቅ ይገባናል። ወገኖቼ ምሕረት ይብዛላችሁ፣ ሕይወት ይብዛላችሁ፣ ጸጋ ይብዛላችሁ፣ የእግዚአብሔር ፍቅር ይብዛላችሁ፣ የጌታ ሰላም ይብዛላችሁ፣ ደስታ ሐሴት ይብዛላችሁ። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ይህንኑ ትምህርት በሚቀጥለው ሳምንት ጨምረን ከይሁዳ መልእክት እንማራለን፣ እንመለከታለን። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ በፍቅር እየኖረን በሰላም እየኖረን በምህረት እየኖረን መወደዳችን፣ መጠራታችን፣ መመረጣችንን ለክርስቶስ መሆናችን እንደሚገባ ተረድተን ወገኖቼ ስለተገለጠልን እምነት ስለዚህ ሕይወት እየተጋደልን በአምላካችን በእግዚአብሔር ፊት እንድንኖር ሁላችሁን አሳስባችኋለሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። በሚቀጥለው ሳምንት በዚሁ መልእክት ተመልሰን እንገናኛለን። ጌታ ቢፈቅድ ብንኖር በጌታ በኢየሱስ ክርስቶስ ስም አሜን።